አዎ ግን ደግሞ እኔም እውነቱን ማወቅ አለብኝ። አደይ ወይ ማዘራው ጋር እንሂድ አይደል? ይሄ አደይ ጽሽ እንዳትመጪ። ኦ ማይ ጋድ ምንድነው የምትዩ? ለዚህ ቤታችሁ ነው ውጪልኝ የምትዩ? ቆይ በዚህ ልክ ክብሬን የሚነካ ንግግር የምትናገሪው ለዚህ ቆሻሻ ቤትሽ ነው? ለማንኛውም ሌላ ሰው እንዳይሰማሽ እኔ ስወጣልሻለሁ። ስለተናደድኩባት ግን ልመጣም አልፈልግም። አይ እኔ ይሄንን ነገር ማመን ይከብደኛል። ማመን ግዴታሽ ነው። አሁን ግን የእናቴን ንብረት መካፈል ፈልጋለሁ። በቃ እና ሌላ ምን ፈልግ? ዶክተር ቦታን የሳትክ እየመሰለኝ ነው። በተሳሳተ መንገድ አትረዳዱ። እኔ ፍላጎት ያዴ ደስተኛ እንድትሆን። ይኸውልህ ዶክተር፣ የእሷን ደስታ የማውቀው እኔ ነኝ እንጂ አንተ አይደለህ። በድጋሚ ደግሞ አጠገቧ ላይ አልፈልግም። እሺ ግን ደግሞ እኔ እሱን የማደርገው አደይን ደስተኛ ስታደርጋት ነው። ካላስከፋት እኔ አደጋ ምን እሰራለሁ? ቀሽም ነህ እንዴ? ሰላም እንዴት ናችሁ? የተወደዳችሁ እና የተከበራችሁ ቻናል ቤተሰቦች ዛሬም እንደተለመደው አዲስ ቪዲዮ መጥተናል። እንግዲህ አደይ እና ዴቭ ያሳዘናችሁ ማን ነው? እኔ አላዘንኩም። በእርግጥ ቢጋቡም ተመልሰው ስለሚፋቱ አታሆኑ ብትቶ ይሻላል አደይ ማለት ነው። እንግዲህ ቤተሰብ ካልፈቀደ በጣም ችግር ነው። እሷ ሴትየዋ እኔ ዋረዳለሁ የቤት ሰራተኛ የገጠር ልጅ አያገባትም እናም ደግሞ እኔን አዋርዳኛለች እያለች ነው። እንግዲህ እሷ ምንም ያለችው ነገር የለም። አደይ ሴትዮዋን አልተናገረቻትም። በክብር አትንጭብኝ፣ በቤተሰቦች አትንጭብኝ ነው እንጂ ያለችው ሌላ ምንም ያለችው ነገር የለም። በነገራችን እንግዲህ ቤዛ ወታለች ከእስር ቤት አመጣም ይሁን እንግዲህ የምናውቀው ነገር የለም። ግን ወታለች ከእስር ቤት ማለት ነው። ከጀርባው ደግሞ ንብረት ለመካፈል ቢሆን እንግዲህ እውነተኛ ታሪክ ሆን የምናውቀው ነገር የለም። እቱ ብቻ ለሊሊ እኔ ወንድምሽ ነኝ፣ ነገር ግን እናትሽ ከአባትሽ በፊት ወልዳይ ነው። አባቴ ደግሞ አትክልት ኮትኳች ነበረ። ውጪ በር ጠባቂ ነበረ። አትክልት እየኮተኮተ ነበረ። ነገር ግን ያው እናቴ ወለደችኝ። ከወለደችኝም በኋላ ደግሞ የትም ነው የጣለችኝ፣ አላሳደገችኝም። ራስ ወዳድ ነበረች። ከዛ ባሽን አግብታ አንቺን ነፍሰ ጡር ሆና ነበረ እኔ ከቤት የወጣሁት እያለ ነበረ። እኔ ከአባትሽ አልተወለድኩም፣ የተወለድኩት ከእናትሽ ነው። ታስታውሽ እንደው ሁልጊዜ እየተጨቃጨቁ ነበረ እናትና አባትሽ እያላት ነበረ። በጣም የሚገርም ነገር ነው። በነገራችን ታሪኩ እንዳወራው ከሆነ ትክክለኛ ይመስላል። ማለቴ ወደ ሊሊ ወንድምነት የቀረበ ይመስላል። እንኳን እሷ ለንብረቱ ሳይሆን ያሰበችው ወንድም አለኝ እንደ ቤተሰብ አለኝ እንደ እኔ እኮ እንደ እኔነቴን እንደ ባዳ ነበር የምቆጥረው ብላ በጣም ደስ ብሏት አይኗን እንትን እያለች ነበረ። አይኗ ማለት እምባዝሎ ነበረ። በዛ የተነሳ እሱ ጠጋ ስትለው አያያያያይ ተመለሽ፣ እኔ ምንም አትሰሪልኝም፣ እኔ እህትነሽን ፈልጌ ሳይሆን ዝምድናሽን ፈልጌ ሳይሆን እኔ እናቴን ንብረት መካፈል ስላለብኝ ብቻ ነው ይሄን የነገረችኝ አክስትሽ ናት፣ እኔ ወንድምሽ ነኝ፣ ተፈለገሽ የፈለግሽውን ማድረግ የፈለግሽውን መጠየቅ ትችያለሽ ብሎ ነው እንግዲህ ጥሯት የሄደው ማለት ነው። እሱም ፖሊስ እያባረረው ነበረ። እንግዲህ ቤዛ ተፈታለች። ቤዛ ሊሊን ለመጉዳት አስባለች፣ እርግጠኛ ነኝ። እየተከታተለቻት ነበረ። ከአደይ እስከምትለይ ድረስ እየጠበቀቻት ነበር። ከዛም አልፎ እንግዲህ ያው አደይና ያቺ የዴቭ እጮኛ ነኝ የምትለዋ ተገናኝተዋል። እርግጠኛ ነኝ ይባገሳሉ። ከዛም አልፎ እንግዲህ ሊሊ ወንድም በማግኘቷ በጣም ደስ ብሏታል። እሱ ግን የራሱን ንብረት ለመካፈል ብሎ እንጂ ለእሷ እህትነት ፈልጎ አይደለም። እሷ ደግሞ ወንድምነቱን ነው የምትፈልገው። እንግዲህ አንዳንድ ሰው በጣም ሀሳቡ የተለያየ ነው። ማለት አንዱ ለስጋ ሲፈልግ አንዱ ደግሞ ለገንዘብ የሚፈልግ ይሆናል ማለት ነው። እንግዲህ የዴቭ እናት የልብ ህመምተኛ ነች። ለእናቴ ስል ያው አደይ መተው አለብኝ፣ የተፈጠረውን ነገር ሁሉንም መተው አለብኝ። እሷን ትቼ ለእናቴ የሆነ ነገር ብትሆን ምንም ጸጸቱን አችለውም። እውነት ነው። እናቱ በአደይ ምክንያት የሆነ ነገር ብትሆን እናቱ
ሁልጊዜ አዴን ነው የሚወሰው። አንቺን ተማገባ እናቴን አድሜ ቢሆን አንቺን እንዲተማረግ እናቴ እንዲሆን አንቺን በቃ ሁል ጊዜ የትዳራቸው መንስኤ ሰይጣን ሲገባ በእሷ ሰበብ ነው የእሱ ያንቺ ሰበብ ነው እናቴን ያጣሁት እያለ ይወቅሳት ነበረ። እና ደግሞ ትዳራቸውም ብዙም አይቀጥልም ማለት እሱ እንደዛ አድርጎ እሷን አግብቶ እናቱ የሆነ ነገር ተሆነች እርግጠኛ ነኝ በዛ እየተነሳ ብዙ ነገር ይዳረሳሉ ማለት ነው። አሹ በጣም በቃ የሆነ አንዴ ለምን ትቀምጫለሽ ትንገራለህ፣ አንዴ ደግሞ ምን ፈልገሽ ነው ይላል። እኔ ስፈልግሽ ማመጪውን አሁን ደግሞ ምን ፈልግሽ ነው እያለ ነው እንግዲህ አሹ ትንሽ ትንሽ እያለ ፍቅሩን እየገታ ነው። እንደ በፊቱ ልቡ አይቃጠልም በፍቅር አሁን ግን እየበረደለት ይመስላል። ሌላው ነገር እንግዲህ በጣም የሚያሳዝነው ነገር የሩታ ነው። ሩታ እንዲረዳትና እንዲያፈቅራት ፍቅሯንም እንዲገልጽለት በቃ ትፈልጋለች። ነገር ግን እሷ ልነግረው አልፈለገችም። ማለት እሱ ምንም ከእሷ ምንም በቃ ምንም ከምንም አይቆጥራትም። ለምን መጣሽ ነው የሚላት። ለምን እኔን አሸኘኝም? ለምን እኔን አጋብዘኝም? ለምን ለእኔ ትንሽዬ ጊዜ አሰጠኝም እያለችው ነው። አንተ ሁልጊዜ አዴን ነው አዴ ታዴ ጋር ልጣላ ነው እንዲያረ ይቀርብኝ አዴን ወዷት ይሆን እንዴ እያለች እያሰላሰለች ነበረ። ለብቻዋ እያወራች ነበር። የሚገርመው ነገር ሁሉም ወንዶች አዴን ይወዳሉ። ነገር ግን አንዱም እስካሁን ያገባት የለም። እኔ እንደኔ አዴብም እናቱን ከሚያጣ አዴም ዶክተሩ የምታገባ ጥሩ ነው። ለዶክተሩ ምንም ያክል እንዲሁ ስለ በቃ ስለሚንከባከባት እንዲሁ ያው በወንድምነት ነው የምታየው እንጂ ስለ ፍቅር ምንም ትዝም አይላትም። እሱ ግን በጣም ነው የሚወዳት የሚያፈቅራት፣ ከስሩ እንዲጠፋ አይፈልግም። ደግሞ ዴቭ በጣም ነው የሚጮህበት። አንተ ካዴ ስር መጥፋት አለብህ፣ አላበዛኸውም እንዴ? መስመርክን ማለፍክን አታውቅም እንዴ? እንዴት ነው ከእሷ ጋር ትንሽ በተጋጨን ቁጥር አንተ ስሯ ነህ። ትንሽ የሆነ ነገር ሲፈጠር አንተ ስሯ ነህ። ምንድን ነው ስሯ የሚያልከሰክስ? በቃ ተስሯ መራቅ አለብህ አንተ ዶክተር ነግሬያለሁ እያለው ነበረ ዴቭ ማለት ነው። ዴቭ በጣም ተናዷል። አያገባት እናቱ አይተዋት ይቀናል። በቃ አሁን ለዶክተሩ በጣም ቦታ ክፍት ሆኖለታል። ግን ሩታ ደግሞ በጣም ቂጣ እስከሚንጨረጨር ድረስ ትወደዋለች፣ ታፈቅረዋለች ዶክተሩን። ግን ዶክተሩ ደግሞ ምንም እሷን ለእሷ ፍላጎት የለውም። እሱ ፍላጎቱ አዴጋ ብቻ ነው። እንግዲህ ኩኩሻ ደግሞ ወደ ሀገር እሄዳለች፣ ወደ ገጠር እየሄደች ነው። የኔ ምስኪን ኩኩሻ ማለት ነው። ኩኩሻ እንግዲህ ከእንትና ጋር እርግጠኛ ነኝ ፍቅር እንደሚጀምሩ ማለት ሁል ጊዜ ነው የሚጣሉት ከዳይመንድ ጋር። እኔ ማለት ፍቅር ቢጀምሩ ደስ ይለኛል። ዳይመንድንም የሆነ የወንዳ ወንድ ነገር ብታደርገው እዛ ድንጋይ ላይ ተቀምጦ ስለሚውል እሱንም ስለ ፍቅር ብታስተምረው። እሱ አፈቅራለሁ ብሎ ያሰበው እንትን ሩታን ነበረ። ሩታ ደግሞ እሱን ናቀችና ዶክተሩ ጋር ሄደች። ዶክተሩ ደግሞ እሷን ምንም ሊፈልጋት አልቻለም። በጣም የሚገርም ነው ግን በነገራችን